ሰላም ሰላም ውድ ጓደኞቼ እንደምን አላችሁ? እኔ የመጣው ከቀበና ኪዳነ ምሕረት ቁምስና ነው። ስሜ ደብሬ ይባላል። እሱ ደግሞ ጓደኛዬ። ልጆች ሰላም ናቸው? እንዴት ናችሁ? እኔ እየል እባላለሁ ከቀበና ኪዳነ ምሕረት። ልጆች የዛሬ የመጀመሪያ ትምህርታችን የሚሆነው በአባ ሲሆን መንፈሳዊ ትምህርት ነው። ቀጣይ ደግሞ ትረካ ይቀርብልናል። ልጆች በመቀጠል አሃድራማና ክራፍት ይቀርብላቸዋል። አብራችን ቆዩ። እኔና እየል ተመልሰን እንመጣለን። መልካም ቅዳሜ። እሺ ልጆች እንዴት ናችሁ? ታዲያ ሳምንት አሳልፈን መተናል፣ እዚህ ተገናኝተናል። ሳምንቱ እንዴት ነበር? ከፋሲካ በኋላ ትምህርት ገብታችሁ ሁለተኛ ሳምንት ይዛችኋል እንደማለት ነው አይደል? አሁን ወደ ፋይናል ሳይሆን ወደ ሚድ ኤግዛም ትጠጋላችሁ ብዙዎቻችሁ አይደል? ከፍ ያላችሁ። ስለዚህ በትምህርታችሁ እንድትበረቱ አደራላችኋለሁ። የባለፈው ሳምንት እንደምታስታውሱት ክርስቶስ ደቀ መዛሙርቱን መጥራቱን መሾሙን ስናስተነትን ቆይተናል አይደል? ስንት ሐዋርያት ነበር የጠራው? 12 ሐዋርያት ጠርቷል ክርስቶስ። ለምንድነው የጠራቸው ስንል ደግሞ እንግዲህ እሱ የጀመረውን መንፈሳዊ ተልእኮ እሱ የጀመረውን የእግዚአብሔርን ሐሳብ እንዲያስተምሩ እንዲገልጡ ያዘዛቸውን እንዲያደርጉ ነበር አይደለ? አዎ። ዛሬ ደግሞ በተለየ ርዕስ ደግሞ እንወያያለን። ትንሽ ደቂቃ ደግሞ እንወስዳለን። እሺ ከትምህርታችን በፊት ደግሞ ጸሎት እናደርጋለን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ቅዱስና ዘላለም አምላክ እግዚአብሔር ሆይ ስለጠበከን ስላበረታህን እነዚህም ልጆች ደግሞ ስለባረካቸው ስለጠበካቸው እናመሰግናለን። ትምህርታችንም እንድትባርክ እንዲገባን ደግሞ ልቦናችን እንድትከፍትልን በሕይወታችን ደግሞ አንተ ያዘዝከንን አንተ የተናገርከንን መኖር እንድንችል ጸጋ እንድታበዛልን በምትወዳት በእናታችን በኪዳነ ምሕረት አማላጅነት እንለምናሃለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ስለዚህ ዛሬ ከባለፈው ሳምንት ቀጣይ ነገር አለው፣ ተያያዥነት አለው። ርዕሱ 12ቱ ሐዋርያት መርጧቸዋል። ለምንድነው የመረጣቸው? ወንጌልን እንዲሰሩ። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ስታነቡ ምን ይላል መሰላችሁ? ስለዚህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴን አድርጓቸው። ሰምታችኋል አይደል? በአብ በወልድ በመንፈስ ቅዱስ እያጠመቃችሁ የኔ ልጆች የኔ ተከታዮች እንዲሆኑ የኔ ደቀ መዛሙርት እንዲሆኑ አድርጓቸው። ገብቷችኋል? ምን እያደረጉ? እያጠመቋቸው። ይሄ የመጀመሪያው አደራ ነው። ሁለተኛው አደራ ደግሞ እዚህ ጋር ይላል ያዘዝኳቸውም ሁሉ ደግሞ እንዲጠብቁ አስተምሯቸው። ገብቷችኋል? ክርስቶስ ያዘዘውን ትምህርት ደግሞ እንዲኖሩ እንዲጠብቁ ምን አድርጉ? አስተምሩ። ሚስጥሩን ግለጡላቸው፣ እውነቱን ንገሯቸው። ማስተማር የዛሬው ሀሳቡ ይሄ ነው ማለት ነው። ወንጌልን ስበኩ፣ አስተምሩ። የወንጌል ቃል ምን ይላል? የወንጌል ቃል የሚለውማ ለሐዋርያቱ ክርስቶስ እንደተናገረው ሄዳችሁ ደቀ መዛሙርቴን፣ ሄዳችሁ የእኔ ተከታዮች፣ ሄዳችሁ የእኔ ደጋፊዎች እንዲሆኑ አድርጋችሁ። ገብቷችኋል? ክርስቲያን የሆነ ሁሉ ክርስቶስን የሚደግፍ ማለት ነው። ገብቷችኋል? የክርስቶስ ደጋፊዎች እንድን መደገፍ ማጨብጨብ ብቻ አይደለም። የክርስቶስን ደጋፊዎች ሆነን ስንገኝ ክርስቶስ የኖረውን ሕይወት እንድንኖር ግን ይጠይቀናል። ክርስቶስ እኔን ብቻ እያዩ እንዲሄዱ አድርጓቸው፣ እኔን የሚከተሉ አድርጓቸው። የእኔ ደቀ መዛሙርት ማለት የእኔ ልጆች እንዲሆኑ አድርጓቸው። የእኔ ልጆች ማለት የእግዚአብሔር ልጆች እንዲሆኑ። ይሄ ለማን ነው ስልጣን የሰጠው? ለሐዋርያት ሰጥቷቸዋል። ሂዱ አስተምሩ፣ እኔ የተናገርኩት ያወቁት የተማሩት ነገር እንዲኖሩ ንገሯቸው፣ አስተምሯቸው። ደስ ይላል አይደል? ራሱ እኮ ክርስቶስ በአንደበቱ ነው ለሐዋርያቶቹ ያላቸው። ሂዱና ክርስቲያን አድርጓቸው። አንድ ሰው በጥምቀት ምን ጸጋ ያገኛል?
ክርስቲያን ይሆናል አይደለ? የእግዚአብሔር የልጅነትን ጸጋ ያገኛል። እግዚአብሔር የልጅነት ጸጋ ያገኛል ማለት በቃ በድፍረት እኛ የተጠመቅን ሰዎች እግዚአብሔር አባታችን ነው ብለን እንጠራለን ማለት ነው። አባባ ለማለት ማንንም አንፈራም። ከኋላዬ ማን አለ ብላችሁ እንደዚህ አትዞሩም። ገብታችኋል? ከጎኔ ማን አለ? እግዚአብሔር የኔ የሚጨነቅልኝ ያዳነኝ አባቴ የሚወደኝ ሁሌ በምህረቱና በፍቅሩ እንድመላለስ የሚያደርገኝ አባቴ ነው ብዬ በድፍረት እንድናገር ያደርገኛል። ይሄ ከምን ጸጋ ማገኘው ነው? ከሚስጥረ ጥምቀት የምናገኘው። ስለዚህ ሚስጥረ ጥምቀት የእግዚአብሔር ልጆች እንድንሆን ያደርገናል። የመንግስት ሰማያት ተካፋዮች፣ የመንግስት ሰማያት ዜጎች ያደርገናል። ገብቷችኋል? በእግዚአብሔር በአብ በወልድ በመንፈስ ቅዱስ ዳግመኛ እንወለዳለን። ይህን ሀሳብ በሚስጥረ ጥምቀት የምናገኘው። ስለዚህ እኛ በሚስጥረ ጥምቀት የእግዚአብሔር የልጅነትን የእግዚአብሔር ደቀ መዝሙር የመሆንን ጸጋ አግኝተናል። ስለዚህ እኛም ደግሞ ወጥተን ይህንን አደራ ለሰዎች እናስተምራለን። ወንጌልን ያላወቁ የእግዚአብሔርን የደስታ ዜና የመዳን ዜና፣ ወንጌል ማለት እኮ የመዳን ዜና ማለት ነው። ሰዎች ክርስቶስን አምነው ክርስቶስን ትምህርት ተቀብለው ተጠምቀው በእግዚአብሔር ዘንድ የደህንነትን ሕይወት እንዲያገኙ ከእግዚአብሔር ጋር አብረው እንዲሆኑ የክርስቶስን ተከታዮች እንዲሆኑ የሚያደርግ ነው ይህ መጽሐፍ ቅዱስ። ወንጌል ማለት ይሄ ነው። እሺ፣ መልካም ዜና ጉድ ኒውስ ይባላል በእንግሊዝኛ። መልካም ዜና ማሰማት። መልካም ዜናው ምንድን ነው? ክርስቶስ የማዳን ዜና፣ የክርስቶስ የመፈወስ ዜና፣ የክርስቶስ ሰማያዊ የሆነው ዘላለማዊ የሆነውን ቃል ምን ማድረግ ማስተማር ማለት ነው። ይሄ መታደል ነው ወይስ አይደለም? ነው አይደለ? አንድ ሰው ኬሚስትሪ ተነስቶ ተምሮ አጥንቶ ሊያስተምር ይችላል። ይሄ በጣም መልካም ነገር ነው። ግን ደግሞ የእግዚአብሔርን እውነት መግለጥ ግን ለዘላለማዊ ሕይወት የሚያበቃ ስለሆነ ይሄ ትልቅ በረከት፣ ትልቅ ጸጋ ነው። ስለዚህ ሐዋርያቶች ሄዱ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ የእኔ ልጆች እንዲሆኑ አድርጓቸው። ከዛም በኋላ ምን አለ? ያዘዝኳችሁንም ደግሞ እንዲጠብቁ አስተምሯቸው። ክርስቶስ ያዘዘው ምንድን ነው? የክርስቶስ ተከታይ እንድንሆን ያዘዘው። የክርስቶስ ተከታይ ሆነን እንድንኖር ደግሞ ክርስቶስን መውደድ ያስፈልጋል። ትምህርተ ክርስቶስ ላይ ታስታውሱ ከሆነ ማን ፈጠረን ብለናል? እግዚአብሔር። ለምን ፈጠረን? በትክክል አሁን እያለ ያለው ነገር ይሄን ነው። ትእዛዙን እንድንፈጽም የእግዚአብሔርን ትእዛዛት እናውቃቸዋለን። 10ቱ ትእዛዛት አታውቋቸውም? 10ቱ ትእዛዛት አሉ። በወንጌል ደግሞ የፍቅር ትእዛዛት አሉ። ባልንጀራህን እንደ ራስህ አድርገው ውደድ እና እግዚአብሔር አምላክህ በፍጹም ልብህ፣ ሀሳብህ፣ በፍጹም ኃይልህ ውደድ። እነዚህ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ የሰጠን የአዲሱ ኪዳን ትእዛዞች ናቸው። ስለዚህ ትእዛዞቹ እነዚህ ናቸው። እነዚህን ትእዛዞች እንዲኖሩ ሰዎች እንዲያውቁ አውቀውም ወደ ደህንነት መንገድ፣ የደህንነት መንገድ ማለት ማን ነው? ክርስቶስ ነው። የደህንነት መንገድ ክርስቶስ። ስለዚህ የደህንነት መንገድ የሆነ ክርስቶስን ይዘው ከክርስቶስ ጋር እንዲጓዙ አስተምሯቸው፣ ንገሯቸው፣ ገጽሷቸው ብሏቸዋል። ይሄ ነው እንግዲህ እግዚአብሔርን ቃል እግዚአብሔርን ወንጌል መስበክ ማለት ይሄን ነው። እኛስ ታዲያ ዛሬ ምን እናድርግ? ምን እናድርግ? የክርስቶስን ወንጌል መስበክ በአንደበት ብቻ አይደለም። አንደበትም ወሳኝ ነው። አንደበትም ይዘነጋ አይደለም። ነገር ግን በቤተሰብ መካከል ትሁት የሆነ ህይወት ነው። ትህትና ያለው ህይወት ነው። በትህትና ትልቅ ስብከት ትሰብካለህ። በነገራችን ላይ ትህትና ማለት ራስን ዝቅ ማድረግ ግን አይደለም። እሺ፣ ትህትና ማለት ትዕቢትን ማስወገድ ማለት ነው። ትዕቢትን አስወግዳችሁ ትዕቢትን እምቢ ብላችሁ የትህትና ስራ በጓደኞቻችሁ፣ በቤተሰብ፣ በትምህርት ቤት፣ በአለቃ መካከል፣ በየትኛውም ብቻ ባለን ህይወት በታናናሾቻችንም በታላላቆቻችን መካከል ትሁት የሆነ አነጋገር መናገር፣ ትሁት የሆነ ትእዛዝ ማዘዝ፣ ትሁት የሆነ መልስ መስጠት። ገብቷችኋል? እናታችን ቅድስት ድንግል ማርያም ምንም የምታውቀው ነገር ምንም የምታውቀው ታሪክ የለም። በነገራችን ገብርኤል መጥቶ ሰላም ላንቺ ይሁን
ጸጋዬ ሞላች ሲላት ምን ሆነች? በጣም ደነገጠች። ነገር ግን በህይወቷ እጅግ ትሁት የሆነ ሐሳብ ትሁት የሆነ ህይወት ስለነበራት የሚላትን ሰምታለች። ገብርኤል ከእግዚአብሔር ዘንድ ይዞ የመጣው ነገር በትህትና ሰምታ በኋላ ላይ ምን አለች? አይ ይሄ ነገር እኔ አልፈልግም፣ ምን ይሰራልኛል ምናምን አላለችም። በነገራችን እሺ አንተ እንዳልከው ይሁንልኝ፣ እሺ አንተ እንዳልከው። አያችሁ አቀባበሏም መልሷም ምንድነው? ትሁት ትህትና የተላበሰ ነውና ስለዚህ ውድ ልጆች ዛሬም በህይወታችን ክርስቶስ እንዲወደን ከፈለግን የክርስቶስን ትልቁ ዜና የክርስቶስን ትልቁ የወንጌል ቃል መስበክና መናገር ካስፈለገ በምን እንመላለስ? በትህትና እንታዘዝ፣ በትህትና የምንጠይቀው ነገር እንመልስ፣ በትህትና እሺ የምንል ከሆነ እሺ፣ በትህትና ሐሳባችን መግለጽ፣ በትህትና መታዘዝ። መታዘዝና በትህትና መታዘዝ ይለያያል። በነገራችን ገብታችኋል? አላዛር ለምሳሌ አሁን ሂድና ያኛው ነገር አምጣ እሺ ምናምን ብለህ አሁን ብትሄድ አሁን ታዘሃል ግን አይደል? ግን እሺ እሺ ብለህ ደግሞ በትህትና ሄደህ ብታዘዝ ልዩነት የለውም? እኔን የሚያስደስተኝ የትኛው ነው? በትህትና እሺ ያልከው ነገር። ስለዚህ በትህትና ብዙ ትምህርት ለሰዎች እኛን የሚያዩ ሰዎች ብዙ ነገር ማስተማር እንችላለን እና ስለዚህ ዛሬ የትህትና ስብከት የትህትና ወንጌል የትህትና ቃል ይዘን ወደ የቤታችን ወደ ቤተሰባችን ወደ ጓደኞቻችን ይዘን እንድንሄድ አደራላችኋለሁ። እሺ እግዚአብሔር የሰማነውን ቃል በልቦናችን ያሳድርልን፣ እናንተንም ይባርካችሁ ያሳድጋችሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። አሜን። በስ ሰላም ልጆች እንዴት ናችሁ? እሺ አሁን ደግሞ ክራፍት የምንሰራበት ጊዜ ነው። ትከታተሉናላችሁ፣ ተዘጋጁ። ለዛሬ ከሰሞኑን ይዤላችሁ ቀርብ የነበረውን ጓደኞቻችሁን ዛሬም ይዣቸው መጥቻለሁኝ። በዚህ በግራ በኩል ሩት ዳዊት አለች፣ እንደዚሁም ደግሞ ቤቴል ዳዊት አሉ። ሁለት እህትማማቾች ለእናንተ ክራፍት አብራችሁ እንድትሰሩ ብለው መጥተዋል። በጣም አድርጌ አመሰግናቸዋለሁኝ። ለዛሬ ይዘንላችሁ የመጣነው ልጆች ያው እንደሚታወቀው ይህ እሁድ የሚከበረው ደብረ ዘይት የሚባለው ጌታችን ኢየሱስ ክርስቶስ ደግሞ ዳግመኛ ወደዚህ ወደ ምድር የሚመጣበትን ሁኔታ ለሐዋርያቶቹ ያስረዳበትን ጊዜ የምናስብበት ነው ማለት ነው። ስለዚህ እኛም ይችን ማስታወሻ እንድትሆን በማለት ይህንን ጥቅስ በክራፍት ለማሳመር ብለን ይዘንላችሁ መተናል። ምን ይላል መሰላችሁ? የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 30 ላይ ታገኙታላችሁ ልጆች። ይሄ እስከ 14 ቁጥር ጀምሮ በደንብ ይተርከዋል። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር ዳግመኛ መጥቶ ልጆቹን ሁሉ ወደ አባቱ ይዞ የሚሄድበትን ሁኔታ የሚናገር ነው። ይህንንም ደግሞ እናንተ በደንብ ማስታወስ እንድትችሉ በክራፍት ደግሞ እንሰራዋለን ማለት ነው ልጆች። ስለዚህ ለዛሬ የሚያስፈልገን እንግዲህ ይሄን የመሰለ ይሄንን ጥቅስ ወይም ደግሞ ይህንን ሊያስረዳ የሚችል ሌላ የመጽሐፍ ቅዱስ ጥቅስ ካገኛችሁ እሱን እንደዚህ አርጋችሁ ፕሪንት አርጋችሁ ታዘጋጃላችሁ መጀመሪያ እና ከዚህ ላይ ከዚህ በታችም ከጎንም ቦታ ትተውለታላችሁ። አንድ ይሄ ያስፈልጋል። ከዛም በኋላ የሚያስፈልጋችሁ የመረጣችሁት አይነት ቅጠል፣ ለዛሬ እኛ ይሄንን መርጠናል ማለት ነው። ቅጠል ያስፈልጋችኋል። ቅጠሎቹ ማስጌጫችን ናቸው። እንደዚሁም ደግሞ ቀለም ነው ማለት ነው። ወረቀት ላይ ሊቀባ የሚችል ማንኛውም አይነት የስዕል ቀለም ይሆናችኋል። ከዛም ለመቀባት ደግሞ እጅም ልትጠቀሙ ትችላላችሁ፣ ስፖንጅም እንደዚሁም እንደኛ ደግሞ ብሩሽ ልትጠቀሙ ትችላላችሁ ማለት ነው። እንግዲህ ስራችንን እንጀምራለን ልጆች። እሺ በመጀመሪያ ረዘም ያለችዋን ቅጠል እናነሳና እሷን በፊት ለፊት በኩል አረንጓዴውን ከለራት ቀለማችንን እንቀባለን ማለት ነው።
ይህንን አይነት ስራ እንግዲህ ለተለያየ ነገር ልትጠቀሙበት ትችላላችሁ ልጆች። ዛሬኛ ይህንን ጥቅስ ለማስዋብ ነው የምንጠቀመው። ነገር ግን በግድግዳ ላይ የሚሰቀሉ የተለያዩ ስዕሎችንም በዚህ መልኩ የተለያየ ቅጠል ቀጥፋችሁ ቀለም በመቀባት መስራት ትችላላችሁ ማለት ነው። እንደዚህ አድርገን ከቀባን በኋላ ቀስ ብለን እጃችን እንዳይነካ አድርገን በፈለግነው አቅጣጫ እንደዚህ አድርገን ወረቀታችን ላይ ታትሞ እንዲወጣ ማለት ነው። በእጃችን ነካ ነካ እያደረግን እንለጥፈዋለን ቅጠል። ቀስ ብለሽ ረጋ ብለሽ ወደ ሌላ ሄድ ወደ እስቲ አሁን እናንሳና እንየው። አንቺ ቀስ ብለሽ ታስቀምጪው። ትንሽ መጨመር ይኖርብሻል። ሌላ ቀቢና ደግሞ እዚች ጋር እናደርጋለን ማለት ነው። ደጋግመን ማተም የምንፈልግ ከሆነ እንግዲህ ቀለማችንን ደግመን እንቀባለን ማለት ነው። ሩት እንደዚሁ ቀቢ ደግመን ሶስተኛ እንደገና ጫን ትንሽ አርጊና ከመላጥሽ በፊት። እሺ ልጆች እንደ ወረቀታችሁ ስፋት እንግዲህ የምታትሙትን ቅጠል ትወስናላችሁ መጠን ማለት ነው። ለእኛ ወረቀት 3 ቦታ ላይ ይበቃል ብዬ አስባለሁ። እሺ ቤቴ ጥሩ ነው። ስቲቱ ቀስ ብላችሁ ላጡ። በጣም ጎበዝ፣ በጣም ቆንጆ። አንድ ድገሚና በቀጣይ ደግሞ እንደዚሁ ብሩሻችሁን ታጸዱና ሹሉን ወደዚህ ሁለተኛውን ቅጠላችንን ደግሞ እንቀባለን ማለት ነው። ጨርሱ እናንተ ቆይ።
ከላይ በደንብ በደንብ ንጹህ እስኪሆን ድረስ አሁን ብሩሽሽን እንደዚህ ታጸጃለሽ። ቢጫውን ልንቀባ ስለምትለ ትንሽ የአሁኑ ቅጠል ምናልባት በደንብ የመያዝ አቅም የለውም ቀለሙን። ግን እናንተ ቤታችሁ ስትሰሩ ደግሞ ሌላ ቅጠል መምረጥ ትችላላችሁ። አረንጓዴው በጥሩ ሁኔታ ፕሪንት እየሆነልን ስለሆነ ቆንጆ ስለሆነ ስለሚያምር አንድ መድገም እንችላለን ከጎን ጋር ማለት ነው። ስትጨርሱ ቢጫውን ቀለሟ ቀጠን የምትላለሽ መሰለኝ እንዳይበላሽብሽ በስቷል። ቆንጆ እንዲሆን እሺ። ላጥ ምናልባት እስቲ አሁን ቆንጆ ነው።
እዚህ ጋር ይቀራል። ጎበዝ። እሺ ቤቴል አለቃ በቃን መሰለኝ። ቆንጆ ነው በጣም መሰሪ እቺጋ ኦኬ። ለሌሎቹ ጫፉ ጋር የቅጠሉን ጫፍ ሰሪ። እሺ እንግዲህ ልጆች ለዛሬ የሰራንላችሁ ይሄን ይመስል ነበረ። አንድ ላይ ሁላችንም እናሳያችኋለን። ያው ልጆች እንደዚህ አድርጋችሁ እንግዲህ ቅጠል በመጠቀም ቀለም በመጠቀም ስዕል መስራት ትችላላችሁ ማለት ነው፣ ወይም ፕሪንት ማድረግ ትችላላችሁ። የአበባ ቅጠሎችንም አበባውን ራሱንም እንደዚህ ማድረግ ይቻላል። ቅጠል ብቻ አይደለም ማለት ነው። እንግዲህ ለዛሬ ይሄንን ይመስላል ልጆች። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በቀጣይ ሳምንት በሌላ እስክንገናኝ ድረስ ደህና ቆዩን። እንሰናበት ልጆችን አንድ ላይ ቻው ቻው። ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ክርስቲያን ዮሴፍ ነኝ። በሰላም ካቶሊክ ቴሌቪዥን የልጆች ፕሮግራም መንፈሳዊ ትረካ አቀርብላችኋለሁ። የዛሬው ትረካችን የወንጌል ለዓለም ሁሉ መስበክ ታሪክ ነው። ወንጌል ለዓለም ሁሉ መስበክ። የምስራች የሚለውን ቃል ሰምታችሁ ታውቃላችሁ? ለምሳሌ ትምህርት ቤት ጥሩ ውጤት ስታመጡ ወይም አዲስ ስጦታ ሲገዛላችሁ ሮጣችሁ ለጓደኞቻችሁና ለቤተሰቦቻችሁ የምስራች እንዲሆንኩ እኮ ብላችሁ መናገር ትወዳላችሁ። ጥሩ ዜናን ለብቻ ደብቆ ማስቀመጥ አይቻልም። ወንጌል ማለትም ትርጉሙ የምስራች ወይም ጥሩ ዜና ማለት ነው። የምስራች ዜናዎች ሁሉ ትልቁ የምስራች ደግሞ እግዚአብሔር ሰዎችን ሁሉ ይወዳል የሚለው ነው። ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወደ ሰማይ ከማረጉ በፊት ለ12ቱ ሐዋርያት አንድ ትልቅ ትእዛዝ ሰጣቸው። ወደ ዓለም ሁሉ ሂዱ፣ ለፍጥረታትም ሁሉ ወንጌል ስበኩ አላቸው። ይህ ማለት እኔ እናንተ እንደወደድኳችሁ እና እንዳዳንኳችሁ ሄዳችሁ ለሁሉም ሰው ይህንን አስደሳች ዜና ንገሩ ማለት ነው። አንድ ምሳሌ እንይ። አስቡት፣ አንድ አደገኛ በሽታ አለ እንበል እና እናንተ ደግሞ መድኃኒቱን አግኝታችኋል። መድኃኒቱን አግኝታችሁ ዝም ብላችሁ ቤት ውስጥ ትቀመጣላችሁ? አትቀመጡም። ወጥታችሁ ለታመሙት ሁሉ መድኃኒት ተገኝቷል እያላችሁ ትሰጣላችሁ። ሐዋርያትም ያደረጉት ይህንኑ ነው። ኢየሱስ የሰጣቸውን የፍቅር የይቅርታና የዘላለም ሕይወት ዜና ይዘው እጅግ በጣም ሩቅ ወደ ሆኑት ሀገራት ተጓዙ። መንገድ ላይ ብዙ ችግሮች ቢገጥሟቸውም ኢየሱስ ያድናል የሚለውን የምስራች ከመናገር ወደ ኋላ አላሉም። እኛም ዛሬ የሐዋርያትን ስራ መቀጠል እንችላለን። ወንጌልን ለመስበክ የግድ ሩቅ አገር መሄድ ላያስፈልገን ይችላል። በትምህርት ቤታችን፣ በሰፈራችን ለሚገኙ ጓደኞቻችን ስለ ኢየሱስ ፍቅር መናገር እንችላለን። በተለይም ደግሞ ጥሩ ስነ ምግባር በማሳየት ሰዎችን በመርዳት እና እውነትን በመናገር የምስራቹን ቃል በተግባር መስበክ እንችላለን። ልጆች ስላዳመጣችሁኝ በጣም አመሰግናለሁ። ከታሪኩ ትልቅ ትምህርት እንደተማራችሁ ተስፋ አደርጋለሁ። በቀጣይ ሳምንት በሌላ መንፈሳዊ ትረካ እንገናኛለን። መልካም ሳምንት።
ልጆች ፕሮግራማችን ጥሩ ነበር። ጥሩ እውቀት አገኛችሁበት። ልጆች የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራም እስክንገናኝ ሰላም ሁኑ።